አምላካችን መድኃኔዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁንልን። እንግዲህ ቅድም አባታችን እንዳሉት ምስክርነት ያላችሁ፣ አስራት በኩራት ያላችሁ፣ እንዲሁም ደግሞ በቅዳሴ ላይ ስም ማስጠራት የምትፈልጉ ሰዎች በዚህ በአውደ ምሕረቱ ላይ ሞዴል 30 ስላለ የመጣችሁ ማስቆረጥ ትችላላችሁ። መንፈስ ቅዱስን አጋዥ በማድረግ ዛሬ የምንማማርበት የትምህርታችን ርዕስ የሚሆነን ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነው። የቃሉ ባለቤት ቃሉን የተናገረው የሁላችን አምላክ ቅዱስ እግዚአብሔር ነው። ቃሉ የተነገረው ሐናንያ ተብሎ ለሚጠራው ወይም ደግሞ ሐዋርያው ቅዱስ ጳውሎስን ከአረመኔነት ወይም ደግሞ ሕዝበ ክርስቲያንን ከሚያሳድድበት መንገድ እንዲመልስ ከተጠራበት ሰዓት በዚህ ሰዓት ነው። ሂድና አጥምቀው፣ ሂድና ፈውሰው ብሎ ሲልከው ይህ ሰው አሳዳጅ ነው ብሎ ባሰበበት ሰዓት እኔ ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነው ብሎ የተናገረው ለዚህ ነው። በሐዋርያት ሥራ ምዕራፍ 9 ቁጥር 15 ላይ ይህንን ኃይለ ቃል ማግኘት እንችላለን። የሐዋርያት ሥራ ምዕራፍ 9 ቁጥር 15 ላይ ይህ የሐዋርያት ሥራ የሚለው መጽሐፍታችንን ስንመለከት የቅዱሳን የሐዋርያትን ታሪክ ወይም በዚህ ዓለም ላይ ከዓለም ወደ ዓለም በዚች ዓለም ውስጥ ዞረው አስተምረው መድኃኒታችን ኢየሱስ ክርስቶስ በገለጸላቸው መልኩ ሁሉ ወመሃሩ ውስተ ኩሉ አጽናፈ ዓለም ከዓለም ዓለምን ዞራችሁ ጎባጣውን እንድታቀኑ፣ ጠማማውን ወደ መልካም እንድትመልሱ፣ ያዘነውን እንድታጽናኑ፣ በመልካም መንገድ ያልሄደውን በመልካም መንገድ እንድታስኬዱ ያስፈልጋል ብሎ ካስተማራቸው በኋላ በዚያች ዓለም ላይ በኢየሩሳሌም ጀምረው በየዕጣ ክፍላቸው ሲያስተምሩ የነበረውን ታሪክ የጻፈ መጽሐፍ ነው ማለት ነው። ጸሐፊው ሐዋርያው ቅዱስ ሉቃስ ነው። ከአራቱ ወንጌላውያን አንዱ የሆነው ባለመድኃኒት የሚባለው እግዚአብሔርን ያከበረ ከተጠራ ጀምሮ በእውነት መልካሙን ስራ የሰራ ዛሬ ሁላችንም ተጠርተናልና መልካሙን ስራ እንድንሰራ የአባቶቻችን አምላክ መድኃኔዓለም ኢየሱስ ክርስቶስ ይምረጠን። መመረጥ ስለሚያስፈልግ ምክንያቱም ሐዋርያው ቅዱስ ጳውሎስ ከቁጥር 1 ጀምረን ስንመለከት ጳውሎስ የመጀመሪያ ስሙ ሳውል ይባላል። እግዚአብሔርን የማይፈራ እግዚአብሔርን የማያከብር እንዲሁም ደግሞ ላለፈው ለኦሪቱ ሕግ ተቆርቋሪ መስሎ የኦሪቱን ሕግ በመከተል እግዚአብሔርን ክርስቶስንና ክርስቲያንን ሲያሳድድ የነበረ ከፈሪሳውያን ወገን ነበረ። እንደውም ይላል ራሱ ሲናገር እኔ ትናንትና ሳሳድድ የነበርኩኝ ኃጢአትን ገንዘብ አድርጌ ስኖር የነበረ ክፋትን ገንዘብ አድርጌ የኖርኩ ነገር ግን መልካም ጎን የሌለኝ መልካም ጎን ሰጥቶ በምሕረቱ አደባባይ የሰበሰበኝ አምላኬ እግዚአብሔር ነው ብሏል። እንዲሁም በዚህ ላይ ስንመለከት አምላካችን መድኃኒታችን ኢየሱስ ክርስቶስ ከመጠራቱ በፊት የጌታችን የመድኃኒታችን የኢየሱስ ክርስቶስን ደቀ መዛሙር ያሳድድ ነበር ይላል። እያችሁ መልካም የሚያደርጉትን ከሰማየ ሰማያት የወረደውን ከድንግል ማርያም የተወለደውን ከአንድ ሀገር ወደ አንድ ሀገር እየሄደ ሲያስተምሩና ሲመክር ሲገስጽ የነበረውን አምላክ ስለሱ ሲያስተምሩና ሲመክሩ በየመንገድ ላይ እየሄደ ጉልበት ያላቸውን እየሰበሰበ በአደባባይ ያስፈርድባቸው ነበር። እንግዲህ እግዚአብሔር ከብዙ ቦታ ይጠራል። ምናልባት አሳዳጅ ወደል ከሆነ ተመለስ፣ መልካሙን መንገድ ልትከተል ይገባል። የያዝከው መንገድ መልካም አይደለም። ልክ እንደ ጳውሎስ ወደ ሊቀ ካህናቱ እየሄደ በዚያ መንገድ ያሉትን ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤን ጠየቀ። ሰው ለመልካም ነገር ይጠይቃል። ሐዋርያው ቅዱስ ጳውሎስ በመጀመሪያ ሕይወቱ መልካም ጎን ወይም እግዚአብሔርን የመከተል ጎን አልነበረው። ምንም ነው ገንዘብ አድርጎ ይኖር የነበረው? ክርስቲያንንና ክርስቶስን ማሳደድ።
እግዚአብሔርን ማስቀየም፣ እግዚአብሔርን በእግዚአብሔር ላይ የማይገባውን ነገር ማድረግ ይላል። ድንገትም በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ ሲጠራ ማለት ነው። ያሳደደ ነው። እንዲሁም ደግሞ በዚያ እሱ ባለበት አካባቢ ያሉ በደማስቆ አካባቢ ያሉትን ሰዎች ይነግራቸው ነበረ። እሺ ያለውን ለእናንተ የሚታዘዘውን የሚያስፈልገውን ነገር የሚያደርገውን ሁሉ እየወሰዳችሁ በምኩራብ በአደባባይ አቁሙት። ነገር ግን ለእናንተ እሺ ያላለ ካለ፣ ጉልበተኛ ከሆነ፣ እንዲሁም ደግሞ መልካም የማያደርግ እናንተን የማይታዘዝ ካለ ለእኔ ንገሩኝ፣ እኔ ያለውን ነገር ወስጄ በአደባባይ ፍርድ እንዲገባው አደርጋለሁ አለ። ወገኖቼ ምናልባት ሕይወታችንን ስንመለከተው እግዚአብሔር ዝም ሊለን ይችላል። ስናሳድድ፣ ክፋትን ገንዘብ ስናደርግ፣ መልካም ስራ ሳንሰራ፣ በመልካም መንገድ ሳንመላለስ ስንቀር እግዚአብሔር እንዳላየን፣ እንዳልሰማን፣ እንዳልተመለከተ ቆጥረን የማይገባንን ስራ የምንሰራ ሰዎች ልንኖር እንችላለን። እግዚአብሔር አምላክ ወደ ቤቱ ይመልሰን። በእውነቱ ሐዋርያው ቅዱስ ጳውሎስ ሕፃናቱን፣ አዋቂውን፣ ሽማግሌውን የሁሉንም ነገር ሳይል በአደባባይ በኢየሩሳሌም በምኩራብ ማለት ሰቀላ ሰፊ ሆኖ የተሰራ ነገር ግን በፍርድ በዛ አካባቢ ላይ ተሰብስበው ፍርድ የሚፈርዱበት ቦታ ነበር ወገኖቼ። ነገር ግን ይህንን እያደረገ ሲሄድ እግዚአብሔር እንዲጠፋ ወይም ከእሱ እንዲለይ አልፈለገም። ከሰማይ መብረቅ ብልጭ ሳውል ሳውል ስለምን ታሳድደኛለህ? ስለምን ክፋትን ገንዘብ ታደርጋለህ? ስለምን እኔን አምነው እኔን የሚከተሉትን በክፋት እየተከተልክ እየተመለከት ለምን ከቤቴ ታወጣለህ? ያም ሳይበቃህ በአደባባይ ለምን ትጎዳቸዋለህ አለው። አንተ ማነህ እኔ አንተን የምጎዳው? አንተ ማነህ? በምን አይነት ሁኔታ እኔ አንተን እጎዳለሁ? በምን አይነት ሁኔታ በክፋት ውስጥ ተመላልሻለሁ ሲለው እኔ ናዝሬቱ ኢየሱስ ነኝ አለው። እኔ ናዝሬቱ ኢየሱስ ነኝ በእውነት አለ። በተሳለ ብረት ላይ በጋለ ብረት ላይ ቢቆም የቆመው ነው ወይስ ብረቱ ነው የሚጎዳው? እስኪያስቡት። የተሞረደ የተሳለ የተዘጋጀ ብረት ተቀምጦ እሱ ላይ ብንቆም እኛ ነን አይደለም የምንጎዳው? ሐዋርያው ቅዱስ ጳውሎስንም የሁላችን አምላክ መድኃኔዓለም ኢየሱስ ክርስቶስ ይሄናል። አንተ የቆምክበት፣ አንተ የምትሄድበት፣ አንተ የምታደርገው፣ አንተ የምትፈጽመው ሁሉ በእውነት መልካም አይደለም። የምትጎዳው አንተው ነህ። ከመጎዳት እግዚአብሔር ይሰውረን ወገኖቼ። አንዳንዴ እግዚአብሔር ዝም ሲለን እንዳላየ መልስ ፈልገን ወይም ደግሞ እየጎዳን እያለን ዝም ሲለን እንዳልነበረ አድርገን ክፋትን ገንዘብ የምናደርግ ሰዎች ልንኖር እንችላለን። ከነዚያ ውስጥ ተደምሮ የሚኖር ነበር ማን? ጳውሎስ። እግዚአብሔር የወደቁትን የሚያነሳ፣ ክፋትን ገንዘብ አድርገው የሚኖሩትን ወደ መልካም የሚመልስ፣ ኃጢአትን እንጂ ኃጢአተኛን የማይጠላ፣ በክፉ መንገድ የተጓዙትን ወደ መልካም መንገድ የሚመልሰው የሁላችን አምላክ መድኃኔዓለም ኢየሱስ ክርስቶስ በመብረቅ አስተማረው። ከዚያም ቀጠለና ደግሞ ዓይኑን አጠፋው። ለጊዜው ወገኖቼ ዓይኑ ታወረ። ነገር ግን ዓይኑ ታውሮ ባልነበረበት ሰዓት እርሱን የሚያናግረው ጳውሎስ የሚመልስለት እግዚአብሔር እርሱ ከእርሱ ጋር ቃል በቃል ይነጋገሩ ነበር። በዚህ ሰዓት ምንድን ነው ያሉት? አብረውት የነበሩ በመንገድ ላይ የሚመለከቱት ወጥተው ወርደው የሚያዩት ሰዎች ሁሉ ይህ ሰው አብዷል፣ ጤናውን አጥቷል፣ በጤና አይመላለስም፣ ለምን ብቻውን እንዲያወራ ይሆናል አሉ። ነገር ግን እግዚአብሔር ሲጠራ እንደዚህ ነው። አንተ ክፋትን ገንዘብ አድርገሃል፣ በክፋት ውስጥ ኖረሃልና እኔ ከአንተ የምፈልገው ነገር አለ። እኔ ለአንተን ወደ ቤቴ መልሼ ምርጥ አደርግሃለሁ ብሎ ስለፈቀደ
ሐናንያን ወደ ሐዋርያው ቅዱስ ጳውሎስ ላከው። ወደ ዛሬ ወደ እኔና ወደ እናንተ ቤትም ቅዱስ ሚካኤልን ይላክልን ወገኖቼ። አዎ ምክንያቱም እግዚአብሔር ቅዱሳን መላእክትን፣ ነቢያቱን፣ ሐዋርያቱን ወደ ሰው ልጆች ይልካል። ሐናንያ የተላከው ወደ ሐዋርያው ቅዱስ ጳውሎስ ነው። ሂድና ቅን በሚባል ቦታ ዓይኑ የማያይ ወድቆ ያለ ረጂ የሌለው ደጋፊ የሌለው ነገር ግን ትናንትና በዚህ ሕይወት ውስጥ ይኖር የነበረ ወደ መልካም እንዲመለስ መርጬዋለሁና ሂድና አጥምቀው ፈውሰዋል። ጌታዬ ሆይ እንዴት ይሆናል? ከእኔና ከእናንተ መካከል ትናንት በስራው ክፉ የሆነ መልካም ጎን የሌለው መልካም ግብር የሌለው ሰው ይሂዱና ወደ ቤታቸው አምጡት ብትባሉ አረ አንቆ ይገለኛል ነው አይደለም የምንለው? ሐናንያም ያለው ይህን ነው። ትናንትና ቅዱሳን ሐዋርያትን ሲያሳድድ የነበረ፣ ሲገርፍ የነበረ፣ ሲያሰቅል የነበረ እንዲሁም ደግሞ በነ ቅዱስ እስጢፋኖስ ቀዳሚ ሰማዕት በእነሱ ሞት ውስጥ እጁ የነበረበት ይህ ሰው እንዴት አጥምቀው ትለኛለህ? አልገባውም። ምክንያቱም እግዚአብሔር እንደመረጠው ልቡ እንደተሰበረ መልካም ጎን እንዳለው ማን አልተረዳም? ሐናንያ አልተረዳም። ወገኖቼ ዛሬ ትናንትና ያለፈ ኃጢአታችንን እያስታወሱ ሰዎች ሊከሱንና ከቤቱ ሊያወጡን የሚፈልጉ ሰዎች ሊኖሩ ይችላሉ። ምናልባት በተወሰነ ደቂቃና ሰዓት ግን ልቦናችን ወደ መልካም ከተመለሰ እግዚአብሔር የሚፈልገው ያንን ልብ ነው። ያንን ነው ማየቱ የሚገባል። ትናንትና አሳዳጅ ነው። ሕዝቡን በአደባባይ በምኩራብ ሰብስቦ ሲከስ ሲያካስስ እነ ቅዱስ ጴጥሮስን እነ ቅዱስ ዮሐንስን በእስር ቤት ውስጥ እያስጋዘ ብዙ መከራ ሲጸናባቸው እንዲጸናባቸው ሲያደርግ የነበረ ሰው ነው። እንዴት አድርጌ ወደ እርሱ ሄጄ ይህ እናንተ የምትለውን ነገር ላደርጋ? አስቡት። የኔና የእናንተ አምላክ እኛን እንጂ ያለፈ ዘመናችንን የማይፈልግ ኃጢአታችንን በደላችንን በንስሐ ሕይወት ታጥበን ወደ እግዚአብሔር ከተመለስን ኑ የአባቴ ቡሩካን በቀኝ ቁሙ ብሎ የሚጠራን አምላክ ምን አለ? ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነው። ማን? ብርሃናተ ዓለም ቅዱስ ጳውሎስ። ታሪኩ ተቀየረ። ትናንት አሳዳጅ የነበረው ትናንት በአደባባይ ፍርድ አቁሞ በሕዝቡ ላይ ሲያስፈርድ የነበረው ሰው ታሪኩ ተቀየረና እግዚአብሔር አምላክ ወደ ቤቱ መልሶ ጠርቶት መጨረሻ ሊጠራ 14 መልእክታትን ጽፎ ለእኛ አስረክቧል። እስኪ እግዚአብሔርን ከፍ አድርገን እናመስግነዋለን። ለዚህ ነው ሐናንያን ሂድና አስተምረህ መክረህ ገስጸህ ከህመሙ ላይ ፈውሰህ ወደ ቤት እንድትመልሰው ፈልጋለሁ ይላል። ሐናንያም መጀመሪያ እንዲህ ብሎ ሄደና አስተማረው፣ መከረው። እንዲሁም ደግሞ በመንገድ ላይ የተገለጸለትን ነገር ጠየቀው። ምን አየህ? ምን ተመለከትክ? ያነጋገረን ሰው ማን ነው? በምን ምክንያት ዓይንን ጠፋ? በምን ምክንያት በህመም ውስጥ ተመላለስ? ችግር በምን ምክንያት አገኘ ብሎ ሲጠይቀው እኔ የማላውቀው እሱ የሚያውቀኝ የቀደመ ክፋቴን መልካም ያልሆነውን ጎኔን እያነሳ ወቅሶ ወደ ቤቱ መለሰኝ። ወገኖች ወቅሶ ወደ ቤቱ መለሰኝ። ብርሃናተ ዓለም ቅዱስ ጳውሎስ ምናልባት ታሪኩን ስንመለከት ሰፋ አድርገን ማየት የሚገባን ነገር ቢኖር ለኦሪቱ ሕግ ተጸጽቶ ወይም ደግሞ ይህን የአዲስ ኪዳኑን አልቀበልም ብሎ መከራን ገንዘብ አድርጎ የሚኖር ሰው ነበረ። ከብሉይ ወደ ሐዲስ ከተሸጋገሩ መምህራን 3 አሉ። ከ3ቱ አንዱ ነው። አንደኛው በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምረን ስንመለከተው ኒቆዲሞስ የሚባለው ስለ ጥምቀት ዝርዝር አድርጎ አምላካችን ፈጣሪያችን ኢየሱስ ክርስቶስ አንተ የአይሁድ ምሁር አይደለም ወይ? ምሁር አይሁድ አይደለም ወይ? በእውነት ክፉንም መልካሙንም የምታውቅ ኦሪቱን ይቀረ የማይባል እውቀት በአንተ ውስጥ ይዘህ ያለ አይደለም?
ስለዚህ ይህንን ስነግርህ ለምን አታምኑኝም ብሎ ስለ ጥምቀት ስለ ዳግም መወለድ ግልጽ አድርጎ አስተምሮት ሰምቶ ወደ መልካም እግዚአብሔርን ሲያመሰግን የነበረው ነው አንዱ። ሁለተኛው የሐዋርያው የቅዱስ ጳውሎስ መምህር ገማልያል በዚሁ በሐዋርያት ሥራ ላይ ስንመለከት ምን ይሠራ ነበር ብለን ብንል ቅዱሳን ሐዋርያትን እነ ቅዱስ ጴጥሮስን እነ ቅዱስ ዮሐንስን በአደባባይ ይዘው ሲያስሯቸው፣ ሲከሷቸው፣ ሲገርፏቸው እንዲሁም ደግሞ በኢየሱስ ክርስቶስ ልታጠምቁና ልታስተምሩ ልትመክሩ አይገባችሁም ብሎ ሲገስጻቸውና ሲያሳድዳቸው እነዚህን አሳዳጆችና ከሳሾችን በወንበር ተቀምጠው ሲፈርዱባቸው የነበሩትን እየጠራ ምን ይላቸዋል? እነዚህ ሰዎች ከእግዚአብሔር ከሆኑ እናንተ ብትሸከሟቸው፣ ብታስሯቸው፣ ጉድጓድ ቆፍራችሁ ብትቀብሯቸው ከዛ ከጉድጓዱ ውስጥ ወጥተው ማስተማርና መምከር ይችላሉ ከእግዚአብሔር ከሆኑ። ከሰው ከሆኑ ግን ይህንን ሊያደርጉ አይችሉም። ስለዚህ ተዋቸዋል። አያችሁ፣ ቅዱሳን ሐዋርያት ያሳለፉት ሕይወት ከባድ ነው። በደረቁ ጺማቸውን እየተላጩ እሳት እያነደዱ ሰውነታቸውን ቆዳቸውን ገፈው እሳቱን ደማቸው እስከሚያጠፋ ድረስ መከራን ገንዘብ አድርገው ይህንን ሃይማኖት ያቆሙልን አባቶቻችን ናቸው ወገኖች። ሐዋርያ ማለት መልእክተኛ፣ መልካሙን ነገር ይዞ ብስራትን ይዞ ምሕረትን ይዞ ከሰማይ ሰማያት የወረደውን አምላክ እያስተማሩ በዚህ ዓለም ላይ የዞሩ ስጋቸውን እንደ ብዕር አድርገው ቆዳቸውን እንደ ሰሌዳ አድርገው ደማቸውን እንደ ቀለም አድርገው ይህችን ሃይማኖት ያቆሙልን እነሱ ናቸው ወገኖች። ለዚህ ነው ገማልያል አየና እናንተ እነዚህን ሰዎች ብታሳድዷቸው፣ ብትገርፏቸው፣ በእነሱ ላይ የፈለጋችሁትን ነገር ብትፈጽሙ እመኑ ከእግዚአብሔር ከሆኑ ልታሸንፏቸው አትችሉም። እኛም ከእግዚአብሔር ጋር ሆነን ጠላታችንን እንድናሸንፍ መድኃኔዓለም ኢየሱስ ክርስቶስ ይርዳን ወገኖቼ። አዎ፣ ለምን ማሸነፍ የምንችለው መኖር የምንችለው አድረን መታየት የምንችለው ጸልየን ጸሎታችን መልስ ሊያገኝ የሚችለው ከእሱ ጋር ስንሆን፣ ከእሱ ጋር የሆኑትን እንዴት አድርጎ እንደሚያወጣቸው ቅዱሳን ሐዋርያት የሰሩትን ስራ ማየት መመልከት ይቻላል። ምክንያቱም በእስር ቤት ውስጥ ታስረው በሚቀመጡበት ሰዓት የእስር ቤቱ በር ሳይከፈት ምንም ሳይታይ ከእስር ቤት ውስጥ አውጥቷቸው መልአኩ እየተላከ በአደባባይ ሲያስተምሩ ያገኟቸው ነበር። በአደባባይ ማንም ሳይነቅፋቸው፣ ዱላ ሳያነሱ፣ ጅራፍ ሳያነሱባቸው። ነገር ግን የእስር ቤቱ ጠባቂ ሳይሆን እነሆን የጠብቅ ተብያለሁ፣ በእነዚህ ሰዎች እኔ ክፉ ነገር ይገጥመኛል፣ ዓይኔ እያየ ሰውነትን ቆራርጠው ይጥሉታል፣ መልካም ሳይሆን ክፉ ነገር በእኔ ላይ ሲፈጸም መመልከት አልችልምና ራሴን ማጥፋት አለብኝ ብሎ የተዘጋጀውን ሰው አንተ አትሙት እኛ አለን በሕይወት ብለው በአደባባይ ከሞት ያዳኑት ናቸው። ስለዚህ ሶስተኛው ማን ነው ብለናል? አንደኛው ኒቆዲሞስ፣ ሁለተኛው ገማልያል፣ ሶስተኛው ሐዋርያው ቅዱስ ጳውሎስ። እግዚአብሔርን የሚያከብር ነገር ግን ከፈሪሳዊ ወገን ሆኖ ለኦሪቱ ሕግ ተቆርቁሮ የሙሴን ሕግ ሊሽሩ ነው የመጡትና አሁን የሚሉት ሰው እኛ እንደምንለው አይደለም፣ እርሱ የሙሴን ሕግ ሊሽር ነው እና የመጣው መልካም ጎን የለውም ብሎ ክርስቶስንና ክርስቲያንን በማሳደድ ገንዘብ ላይ እያለ ነው የሁላችን አምላክ መድኃኔዓለም ኢየሱስ ክርስቶስ የጠራው። ዛሬ ነና እናንተም ምናልባት የተገኘንበትን ቦታ ረስተነው ሊሆን ይችላል እንጂ ከተለያየ ቦታ ነው የተገኘ ነው። ከሱስ ውስጥ ሊሆን ይችላል፣ ከዝሙት ውስጥ ሊሆን ይችላል፣ ከክህደት ውስጥ ሊሆን ይችላል። የተለያየ ምክንያት ይኖረናል የተጠራንበትና የመጣንበት። ስንመጣ ግን ወገኖች በምክንያት እግዚአብሔር ይጠራናል። በህመም በመጎሳቆል ዝቅ በማለት ሐዋርያው ቅዱስ ጳውሎስ 3 ቀን 3 ሌሊት ዓይኑን ማያይም የሚበላም የሚጠጣም በአፉ አልቀመሰም። ወድቆ ወደ እግዚአብሔር ይማጸን ነበር። ለዚህ ነው
በእውነት አባቶቻችን ሲናገሩ ጅማሬ ጥቂት ትንሽ ቢሆንም ፍጻሜ ትልቅ ይሆናል። ሐዋርያው ቅዱስ ጳውሎስ ይህንን ያደረገው የተጠራው ከቅዱሳን ሐዋርያት በኋላ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው 120ውን ቤተሰብ ጠርቶ በ120ው ቤተሰብ ይህችን ቤተ ክርስቲያን መስርቷል። 36ቱ ቅዱሳት አንስት፣ 12ቱ ሐዋርያት፣ 72ቱ አርድእት ስንደምራቸው 120 ቤተሰቦች ይሆናሉ። አንድነት ማለት። በዚህ ሰዓት ግን ይህንን ካደረገ በኋላ እንደነ ቅዱስ ጳውሎስ ያለው መልካም ጎን የሌለው ቅዱሳን ሐዋርያትንና ትምህርታቸውን የማይቀበል በመልካም እንዲመላለሱ የማይፈቅድ በመልካም ሕይወት ውስጥ የማይኖሩ ክፉ ሰዎች ነበሩ። በሰዓቱ ግን አሳምኖ መልሷቸዋል። ችግሩ ዛሬ እኔና እናንተ ያለንበት ዘመን ነው። እንማራለን፣ እናያለን፣ እንሰማለን። ብዙ ነገር ገጥሞን ከቤታችን ወጥተን ወደ ቤተ እግዚአብሔር እንመጣለን። ነገር ግን በቤተ ክርስቲያኑ መጥተን ትናንት አመን ከሆነ ትንሽ ለውጥ ስናገኝ እግዚአብሔርን እንረሳዋለን። ወገኖች ሐዋርያው ቅዱስ ጳውሎስ ለሰከንድ ያህል ከተጠራ በኋላ ሐናንያ ሄዶ አስተምሮት ካጠመቀውና ከህመሙ ላይ እንደ ቅርፍት ያለ ቅርፍት ታውቃላችሁ፣ ከእንጨት ላይ የሚላቀቅ እንደዛ ያለ ከዓይኑ ላይ ዱብ ብሎ ወደቀ። ይህ ከወደቀለት በኋላ ወደ እግዚአብሔር ቤት ማንም የሚቀድመው ጠፋ። እያችሁ መመረጥ ማንም። እስኪ ቀድመው የተጠሩትን እንመልከት። ሐዋርያው እነ ቅዱስ ዮሐንስን ስናይ ዮሐንስ 1 ወንጌል፣ 3 መልእክት፣ 1 ራእይ ጽፏል። እንዲሁም ደግሞ እነ ቅዱስ ሉቃስን ስንመለከት 1 ወንጌል እንዲሁም ደግሞ የሐዋርያትን ሥራ ጽፏል። እነ ማርቆስም እንደዚሁ። ነገር ግን በአዲስ ኪዳን መጽሐፍ ቅዱሳችን ላይ ስንመለከት 14 መልእክታትን ጽፎ የምናገኘው ብርሃናት ዓለም ቅዱስ ጳውሎስ ብቻ ነው። በኋላ ቢጠራም አብልጦ እግዚአብሔርን ቀረበ፣ ተከተለ፣ አላፈረም። እንደውም ሰፋ አድርጎ ሲናገር እኔ በእናንተ መካከል መመስገንና ስለ እኔ ሰዎች ከፍ አድርገው አንደበታቸውን አንስተው ሲያነሱ እኔ አፍራለሁ አለ። ለምን? ትናንትና እኮ አሳዳጅ ነበርኩኝ፣ ክፉ ገንዘብን አድርጌ ነበረ፣ ዱላ አንስቼ ጉልበት ያላቸውን እኔ እየገረፍኩኝ አደባባይ አቁሜ ስለ ኢየሱስ ክርስቶስ ማስተማር አይገባችሁም ብዬ ስገስጻቸው የነበርኩ ኃጢአተኛ ነኝ። ስለዚህ በእናንተ ውስጥ መመስገን ለእኔ እንደ ውርደት እቆጥረዋለሁ። ስንቶቻችንን ዛሬ 2 ቀን ጸሎት አድርገን በሶስተኛው አንተ እኮ ጠንካራ ነህ፣ ጸሎትህ እኮ በጣም ጎበዝ፣ ትልቅ ነገር ነው እያደረግ ያለው ስንባል እውነት ነው እሱ እያበረታኝ እንላለን። ነገር ግን በሶስተኛ ቀናችን ወድቀን ያለ መልካም ስራችንን ትተን በማይገባ ወደ መንገድ ላይ ወድቀን እንቀራለን ማለት ነው። እግዚአብሔር ከውድቀት ይመልሰን ወገኖች። ስለዚህ ብርሃናት ዓለም ቅዱስ ጳውሎስን ምን አለ? ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነው። ልዩ ዕቃ ብዙ አይነት አለ አይደለም? ይዘን ከእጃችን ወድቆ የሚሰበር አለ፣ ከብርጭቆ እስከ ተለያዩ ነገሮች። እንዲሁም ደግሞ ቢወድቅ የማይሰበር ጥንካሬ ያለው መልካም ነገር የሚያደርግ በመልካም ውስጥ ሁሉም ነገር የሚያደርግ። ለዚህ ነው የተመረጠ የተቀደሰ። አዎ ትናንትና እናንተን ሲያሰቃይ ነበር፣ እውነት ነው አውቃለሁ። ዛሬ ግን እናንተ እንደምትለው አይደለም። እሱ ተመልሷል፣ አምኖኛል፣ በእምነት ውስጥ ተመላልሷልና ሄዶ ወደ መልካም መልሰው ነው። ብርሃናት ዓለም ቅዱስ ጳውሎስ ከተናገረው ስንመለከት በዚህ በሁለተኛ ጴጥሮስ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ በፊተኛው ሙግቴ አንድ ስንኳ አልደረሰብኝም፣ ሁሉም ተውም እንጂ ይህም አይቆጠርባቸው። አያችሁ፣ በመጀመሪያው ሙግቴ ክርክር ማለት አሳዳጅ በነበርኩበት ሰዓት በእኔ ምክንያት ተደብድበው የሚያደርጉትን አያውቁምና ይቅር በላቸው እያለ ቅዱስ እስጢፋኖስ ሲገደል የነበረውን በዓይኔ እየተመለከትኩት ከነሱ ጋር ልብሳቸውን እየሰበሰብ ሳግዛቸው የነበርኩት ያንን ሁሉ ሳደርግ ብዙዎች እኔን ይወዱኝ ነበር። ነገር ግን ዛሬ ከነሱ ተለይቼ እግዚአብሔርን በማመለክበት ሰዓት፣ እግዚአብሔርን በምከተልበት ሰዓት ሁሉም ሸሹኛል። ያችሁ ስናስቀድስ፣ ስንጸልይ፣ ስንጾም፣
ስንመጸውት፣ ስንሰግድ፣ ወደ ቤተ እግዚአብሔር መጥተን ሁሉን መልካም ነገር ስናደርግ ብዙዎች ይሸሹናል። ገንዘብ የፈለገው የመጡ ካሉ ገንዘባችንን ሲያጡ ትተውን ይሄዳሉ። ሁሌ እኛ ተሸክመናቸው እንድንኖር የፈለጉ ሰዎች ልክ የሆነ ሰዓት ላይ ሲገባንና እግዚአብሔርን ስንከተል እኛን ትተውን ይሄዳሉ። ይህንን ነው እያላለሁ። የመጀመሪያው ሙግት ያልጠቀመኝም እንደውም አለ እነዚህ ሰዎች ምንም እንዳይገጥማቸው እግዚአብሔር ይርዳቸው። ለምን እስጢፋኖስ ይሄን አይደል ያለው? ከሰባቱ ዲያቆናት አንዱ የሚያደርጉትን አያውቁምና ይቅር በላቸው። እኛ እኮ የደረሰብን ጥቂት ነው። ምናልባት የውስጥ ህመም አለ፣ የምናየው ህመም አለ። እንዲሁም ደግሞ በውስጣችን እየተመላለሰ እያስጨነቀን ከቤታችን፣ ከትዳራችን፣ ከኑሯችን መልካም ከሆነው ቦታ ወደ ቤተ እግዚአብሔር ነው ይዘው ነው የመጣው። እነሱ ግን በጣዖት ቤት ውስጥ እስከ መታሰር ደርሰዋል። በጣዖት ቤት ውስጥ ምክንያቱም ሌላ ነገር በማድረጋቸው አይደለም፣ ስለ መድኃኒታችን ስለ ኢየሱስ ክርስቶስ በማስተማራቸውና በመምከራቸው ብቻ ሌላ ነገር ምንም ህይወት የላቸው። ይህንን ነው እኔ አሳዳጅ ነበርኩኝ፣ በዳይ ነበርኩኝ። ስለዚህ ያኛውን ሙግቶን እግዚአብሔር አራቀልኝ አለና ዳሩ ግን የስብከትንም ስራ በእኔ እንዲፈጸም አሕዛብም ሁሉ እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኝ፣ ከአንበሳ አፍም አዳነኝ። አንበሳ ሰይጣን በአንበሳ ተመስሏል። በዚህ ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 5 ቁጥር 8 ላይ ምን ይላል? ባለጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራችኋል። ከአንበሳም በላይ ፈጣን ሊሆን ይችላል። ረቂቅ ነው፣ አይታሰስም። አንበሳ የሚታይ ነው አይደለም? ነገር ግን የሚያደርገውና የሚፈጽማቸው ነገሮች ከባድ ስለሆኑ በምድር ላይ እንግዲህ ኃያላን ከሚባሉ እንስሳዎች አንዱ አንበሳ ነው። እንደ አንበሳ ሊውጣችሁ ይዞራችኋል ወገኖች። ቅዱስ ጴጥሮስ ነው ሲያስተምር። ከዛ ምን አለ? በመጠን ኑሩ፣ ቁሙ። ያን ትናንትና ከገነት አውጥቶ በምድረ ፋይድ እንድንመላለስ ያደረገን፣ እንድንወድቅ ያደረገን መልካም ጎናችንን ሳይሆን ክፉ ጎናችንን የሚፈልግ ከቀደሙ ከአባቶቻችን ከአዳምና ከሔዋን ጀምሮ ሲያሳስተን የወረደ የመጣው እስከ ዛሬ ያለ ምን አለ? አፉን ከፍቶ እንደሚያገሳ አንበሳ ይዞራችኋል። ከዛ ለማምለጥ ግን መታገል ከማን ይጠበቃል? ከኛ ይጠበቃል ወገኖች። ለዚህ ነው ብርሃናት ዓለም ቅዱስ ጳውሎስ ጌታ ከኔ ጎን ሆኖ ከአጠገቤ ቆሞ አበረታኝ፣ ከአንበሳ አፍም ዳንሁ። ምክንያቱም መቼም ቢሆን ሰውን የሚከስ፣ ሰውን የሚያስገርፍ፣ ሰውን የሚያስገድል፣ ሰውን የሚገፋ፣ በሰው ላይ የማይገባ ነገር የሚያደርግ መልካም ነገር አይገጥመውም አይደለም? ስለዚህ ያ አፉን ከፍቶ ሊውጠኝ የሚሮጠውን መንፈስ፣ እርኩስ መንፈስ ያዘና እኔ እንድድን አደረገኝ አለ። ዛሬ እግዚአብሔርን ስንከተል፣ እግዚአብሔርን ስናገለግል፣ ወደ ቤተ እግዚአብሔር ስንመጣ ሰይጣን በኛ አይጨነቀው። የሚጨነቀው ከልባችን መጸለይ ስንጀምር ነው። ከሎች ስላሉ አባቶች ሲናገሩ ወደ ቤተ ክርስቲያን መጥተን ብናስቀድስም ብንጸልይም ብንጾምም ብንሰግድም እሱ ደንታው አይደለም። ነገር ግን ከልባችን የምናደርገው ነገር ሲጀምር ያን በኛ ላይ ተንኮል ይፈጽማል። ጓደኛችንን ያስነሳብናል፣ ቤተሰቦቻችንን ያስነሳብናል። በገንዘብ የሚረዱንን እንዳይረዱን ልባቸውን ይሸረሽራል። ደግሞ ልኩን ስለበውልሉ እሱ አይደለምና እኔ ገንዘቤን ልጨርስ ይላል። እግዚአብሔር አንድ ቀን ሁላችንንም ከፍ ብለን እንድናመሰግን ያበቃናል አይደለም? እስኪ አመስግኑት ስሙን በእውነቱ። ለዚህ ነው ብርሃናት ዓለም ቅዱስ ጳውሎስን ሲጠራው ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነው። ሁላችንም ተመርጠናል። በ40ና በ80 ወደ ቤተ እግዚአብሔር ሄደን ልጅነትን ተቀብለናል። በቅድስና መንገድ እየተመላለስን ነው።
ነገር ግን የሚመጣብንን ፈተና እንዴት አድርገን እያሳለፍነው ነው ለእኛ የሚገባውና ከኛ የሚጠበቀው። እንዴት አድርገን ነው እያሳለፍነው? በሚደርስብን እየተጨነቅን፣ በምናየው እየተጨነቅን፣ በምንሰማው እየተጨነቅን ያ መሆን የለበትም። ምክንያቱም ብዙዎች ተጠርተዋል። ሲጠሩ ግን ከመቅጽበት ክርስቶስን ተከትለዋል። በዚህ በመጽሐፈ ነገሥት ምዕራፍ 19 ቁጥር 19 ቀዳማዊ ላይ ስንመለከት የኤልሳዕን ታሪክ መመልከት እንችላለን። ኤልሳዕ ተናግረው ካስተማሩ ነቢያት አንዱ ነው። ጸሐፍት ነቢያት አሉ፣ እንዲሁም ደግሞ በቃላቸው ያስተማሩ ነገሥታትን የገሰጹ። ባስሲል ደግሞ አንተ መንገዱ መልካም አይደለም፣ እሺ ብትል እግዚአብሔር ምሕረትን ለአገርህም ለአንተም ይሰጣል፣ እምቢ ብትል ግን አንተም ልጆችህም አገርህም ይማረካል ብሎ እንደሚለው ኤልሳዕ ኤልያስ ነው የጠራው። የኤልያስ ደቀ መዝሙር ነው። በግብርና ሕይወት ውስጥ ይኖራል። 12 ጥማድ በሬዎችን ጠምዶ እያረሰ እየቆፈረ ባለበት ሰዓት አምላካችን የኔና የናንተ አምላክ ቅዱስ እግዚአብሔር ሂድና ጥራዋል። እኔን እንዲከተል ቃሉን እንዲያስተምር መልካም ሕይወት እንዲኖረው ከአንተ ስር ቁጭ ብሎ አንተ የምታደርገውን ተአምራት እያደረገ በቤቴ እንዲኖር መርጬዋለሁና ሂድና መጎናጸፊያህን ጣልበት አለው። የኤልያስ መጎናጸፊያ ባህርን የሚከፍል ሕሙማንን የሚፈውስ ሙት የሚያነሳ ጸጋ የተሰጠው ነበር። ምክንያቱም ለኤልያስ ምን ያህል ሆኖ እንደተሰጠው ማየትና መመልከት እንችላለን ወደፊት ስለምናየው። ስለዚህ ሄደና እግዚአብሔር አንተን ይፈልጋል፣ መርጦሃል፣ ልክ እንደ ሐዋርያው እንደ ቅዱስ ጳውሎስ። ስለዚህ ሁሉን ነገር ትተህ ሁሉን ነገር ለአንተ አይጠቅምህምና ያንን ትተህ እኔን እንድትከተል እፈልጋለሁ ብለዋል እግዚአብሔር ብሎ ሲለው እባክህ አንድ ነገር እንዳደርግ እርዳኝ አለው። ምን ታደርጋለህ? ሄጄ ቤተሰቦቼን ልሰናበት። ቤተሰቦቼን ብቻ አይደለም ሀብቴ ንብረቴ፣ ዛሬ የምታያቸው ከብቶቼ፣ እንዲሁም የተለያዩት ግብአቶች ሁሉ እንዳያሳሱኝና አምላኬን ትቼ ወደኋላ እንዳልመለስ እነዚህን ሀብት ንብረቶችን ለተራበው፣ ለተጠማው፣ ለታረዘው፣ ላዘነው መጽናኛ ይሆን ዘንድ ሸጬ ለውጬ ሰጥቼ ልከተልህ አለ። ሂዳለሁ። ባይገርማችሁ በሞፈርና በቀንበሩ በሬዎቹን አርዶ አብስሎ ለተራበ አብልቶ ገንዘቡን ለተራበ፣ ለተቸገረ፣ ለታረዘ ሁሉም ነገር አካፈለና እግዚአብሔርን መከተል ጀመረ። እግዚአብሔር ደግሞ የለመኑትን የማይረሳ የጠየቁትን የማይነሳ አምላክ ለእሱ የሚያስፈልገውን ነገር አደረገለት። ዛሬም እኔና እናንተ ፍጹም ሆነን እግዚአብሔርን የምንከተል ከሆነ ሳንጠራጠር ያመንነው ካለን መልስ ለሁላችንም አለ፣ በራችን ላይ ነው። ሳንጠራጠር፣ ጥርጣሬ ለሰው ልጆች ሁሉ ገደል መኖሪያ። እግዚአብሔርን አምልከን አንተ መሐሪ ነው ይቅር ባይ ነህ፣ ከሐዘኔ የምታጽናናኝ፣ ከህመሜ የምትፈውሰኝ፣ አዝኜ ወድቄ ከነበረ ከዛ ከውድቀቱ የምታነሳኝ አንተ ነህና ከአንተ ወደ ማን እሄዳለሁ ካልን መልሰኛው ጋር ነው ያለው ማለት። ኤልያስን ተከትሎ ከዋለበት እየዋለ ካደረበት እያደረ እያስተማሩ እየመከሩ የሚከተሉበት ሰዓት ኤልያስ ከኤልሳዕ የሚወሰድበት ቀን ደረሰ። ሁላችንም በዚህ ምድር ላይ ስለማንቀር የኤልያስ ይለያል። ዛሬ በብሔረ ሕያዋን ይገኛል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ካለመኖር ወደ መኖር አምጥቶ ወደ ይህችን ዓለም ፈጥሯል። ይህችን ዓለም ለማዳን ሰው ሆኖ በሰዎች መካከል ተመላልሶ የሰውን ሥጋ ለብሶ በሰው መካከል ተመላልሶ በጥፊ ተመቶ ጎኑን ተወግቶ በመብል ተመስቀል ተሰቅሎ ሞቶ ተነስቶ ወደ ሰማይ አድርጓል። በሦስተኛ መች ነው የሚመጣው? ይህንን ዓለም ለማሳለፍ ይመጣል። ክርስቶስ ከመምጣቱ በፊት ማን ይመጣል ማለት ነው? እነ ኤልያስ ይመጣሉ። በሰማዕትነት ተሰውተው እንዲሁም ደግሞ ከመቅጽበት ይቀየራል። የሰው ልጅ እግዚአብሔር እስከፈቀደለት ይኖራል። ነገር ግን ዳግም ምጽአት የክርስቶስ መምጫ ሲደርስ ወንዶች በ30 ዕድሜ ሴቶች በ15 ዕድሜ ሆነው ቅይር ብለው ክርስቶስን በማመስገን ሕይወት ውስጥ እንደምንኖር ቅዱስ መጽሐፋችን ይነግረናል። ስለዚህ
ኤልያስ ከሱ የሚነጠቅበት ሰዓት ሲደርስ አንድ ነገር ነገረው። ከአንተ የምወሰድበት ቀን ደርሷል። ወደ አምላኬ ወደ ፈጣሪ የሚሄድበት ቀን ደርሷል። ስለዚህ ወደዛ ልሄድ ነውና የምትፈልገውን ነገር ጠይቃል። ምንድን ነው የምንጠይቀው? እናንተ ይሄንን ጥያቄ ብንጠይቅ ምንድን ነው የምንለው? የሚበላ የሚለበስ ፎቅ መኪና አይደለም። ምን አለ ኤልሳ? ምን አለ? በፍጹም አንተ ከኔ ልትለይ አይገባም። ትናንትና የነበረ ማንነትን ትቼ አንተን እንድከተል አምላኬን ፈጣሪን እንድከተል ያደረከኝና ከትናንትና ግብረ ወደዚህ መልካም መንገድ የመራኸኝ አንተ ነህ። አንተን ትቼ ለመቅረት አልፈልግም። ስለዚህ እስከፈለክ ድረስ አንተ እስከምትሄድበት ይሄዳለዋል። በፍጹም አለ ከአንተ የምወሰድበት ሰዓት ደርሷል። ጊዜው ደርሷል። የሚጠቅምህን የሚያስፈልግህን ጠይቀኝ። ነገር ግን ይህንን ባታደርግ የምታጣው ነገር አለ። ዮርዳኖስን ባህር በሙሴ መጎናጸፊያ ከፍለው ተሻገሩ። ከዛ በኋላ ኤልያስ በንፋስ ወይም በሰረገላ ሲያርግ ከማረጉ በፊት ምን አለ? እንግዳው አንተ ከኔ ጋር የማትቆይ ከሆነ ከኔ የምትለይ ከሆነ ከኔ ተወስደህ አንተ የምትሄድ ከሆነ አንድ ነገር አድርግልኝ። ምን ላድርግልህ አለው። በረከትህ እጥፍ ሆና ትምጣልኝ። አያችሁ፣ እግዚአብሔርን አመስግኑ። በእውነቱ ከፍ አድርጋችሁ አመስግኑ። ስለዚህ በረከትህ እጥፍ ሆና ለእኔ ትተረክልኛል። እኔ በምወሰድበት ሰዓት ካየኸኝ ከተመለከትከኝ ይደረግልሃል። የለመንከውን እግዚአብሔር የጠየቁትን የማይነሳ አምላክ ለአንተም ያደርግልሃልና ስለዚህ በምወሰድበት ሰዓት ካየኝ ይደረግልሃል። ኤልያስ በሰረገላ በሚያርግበት ሰዓት ከመጠምጠሚያው ወይም ከካባው ላይ ቆርጦ ለማን ሰጠ? ለኤልሳ ሰጠው። ለኤልሳ ሰጠው። ኤልሳ ተቀበለና ተመለሰ። ምክንያቱም እስከሚችለው ድረስ ሸኝ መምህሩን። ትናንትና በግብርና ሕይወት ይኖር የነበረውን ከግብርና ሕይወት ሕዝበ ክርስቲያንን በማስተማር በመምከር ወደ መልካም እንዲመልስ ያደረገውን መምህር እያየው ሸኘው። መጎናጸፊያውን ይዞ የዮርዳኖስን ባህር ለመሻገር መጣ። ወገኖች መጣና ያን መጎናጸፊያ ቢጥል አልሆነም። በሶስተኛው ምን አደረገ? የኤልያስ አምላክ ሆይ ይህንን ባህር ክፈልልኝ ብሎ ሲጠይቅ ባህሩ ልክ እስራኤላውያን እንደተሻገሩበት ቀጥ ብሎ ቆሞ ኤልሳ ተሻገረ ይለናል። አያችሁ፣ እግዚአብሔርን ስናገለግልና እርሱን ስንከተል ምን እንደሚገጥመን ማየት ይገባናል ማለት። ከዛ በኋላ በኢያሪኮ ተመልሶ ሲመለከት የዚህ ቦታው ምንድን ነው ጣዕሙ? የሚጠቅመው ነገር ምንድን ነው? የማይጠቅመውስ ነገር ምንድን ነው ብሎ ሲጠይቅ ውሃው ወላድ ብትጠጣው መካን የሚያደርግ አዝርዕት አትክልት ላይ ቢያጠጡት ብጥስጥስ አድርጎ የሚጥል እንዲሁም ደግሞ ለጤና ለበረከት ብለው ቢጠጡት ሕመምን የሚሰጥ ነው። ውሃው ከባድ ነው ብለው ሲሉት አዲስ ማሰሮ ጨው ጨምራችሁ አምጡልኝ አለና ያንን ተቀብሎ ነቁ ላይ ኮትቻ መሬት ላይ ነቁ ላይ ቀበረው ይላል። ያንን አድርጎ ያ ወላዶች ሲጠጡት መካን የሚያደርገውን ከመቅጽበት ሕይወት የሚሰጥ አደረገው። ለጤና ሲጠጡት ሕመምን የሚያመጣውን ወደ ጤንነት መለሰ። ከብቶች እንስሳት ሲጠቀሙት በሕመም ምክንያት የሚገድላቸው የነበረውን ወደ መልካም መለሰና ያንን ሕዝብ እያስተማረ እየመከረ እንዲሁም ደግሞ 2 ሙት እስከ ማስነሳት ደርሷል። ኤልያስ ስንት ሙት አስነስቷል? 1 ሙት። የሰራብተዋል ልጅ ኤልሳ 2 ሙት። እንኳን በሕይወት ኖሮ ሞቶ እንኳን ሙትን አስነስቷል ማለት ነው። ስለዚህ ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነው። የተመረጡት ምን ሰርተዋል? ሙት አስነስተዋል። ወገኖች
ያዘነውን አጽናንተዋል። አዝኖ የነበረውን ወደ ደስታ መልሰዋል። ተስፋ የለው። አንዳንድ ሰዎች ሲናገሩ ቀላል ነው። ተስፋ የለም እኮ በቃ 1 ወር ነው የምትቆየው፣ ከዚያ በላይ ግፋ ቢል 1 ወር ከ15 ቀን ነው፣ ከዛ በኋላ ትሞታለህ ይሉ። ብርሃናት ዓለም ቅዱስ ጳውሎስ ዓይኑን እንዳጣ ብዙዎች ስቀውበታል። ተው ስንለው ወይም ደግሞ የሚከተለው መልካም ነገር ስላልሆነ ሁለቱም ዓይኑ ጠፋ፣ ከዚህ በኋላ ተስፋ የለውም ብለው ተስፋ ቆርጠውበት ነበረ። የሁላችን አምላክ ቅዱስ እግዚአብሔር ግን ላከና ሐናንያን ከመቅጽበት ዓይኑን አብርቶለት ወደ መልካም ሕይወት ውስጥ መለሰ። ያንን ካደረገለት በኋላ የሚገርመው ነገር ለሰከንድ ያህል ወደ ኋላ አልተመለሰም። ያ ነው ለእኔና ለእናንተ የሚጠቅመን። ከተደረገልን በኋላ ለምን ይሆን ወደ ኋላ የምንመለሰው? እግዚአብሔር ይፈውሰን፣ ያድነናል። ምናልባት ባልጋ መጠን ከሆነ ቆመን ስንሄድ ያለ ክርስቶስን እንረሳለን። ሌላው ቀርቶ ምስክርነት ሰጥተን እንኳን እስከምንወጣ አንጠብቅም አይደለም? ብዙዎች እንደዛ ነው የሚያደርጉት። ነገር ግን እግዚአብሔር ያንንም ይመለከታል። ስለዚህ ከኛ ምን ይጠበቃል ማለት ነው? በሚገባ እግዚአብሔርን ማገልገል፣ የተጠራንለትን ምርጥ ዕቃ ሆነን መገኘት ይጠበቅብናል። ለዚህ ነው 6ቱ ቃላተ ወንጌልን ስንመለከት አምላካችን መድኃኒታችን ኢየሱስ ክርስቶስ ባስተማረን መልኩ በዚህ በማቴዎስ ወንጌል ምዕራፍ 25 ማየት እንችላለን። ምዕራፍ 25 ቁጥር 35 አካባቢ ላይ ስናይ አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች የሰጠውን ጸጋ ምን አይነት እንደሆነ መረዳት እንችላለን ማለት ነው። ከቁጥር 31 ጀምረን መመልከት እንችላለን። 34 ላይ ንጉሡን በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ቡሩካን ነው፣ የዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግሥተ ሰማያት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና እያለ ታምሜ ጠይቃችሁኛልና እያለ ይመልስላቸዋል። ማንን? ጻድቃንን። ልክ እንደነ ቅዱስ ጳውሎስ ያሉትን። ምክንያቱም በመልካም ጎኔ ሳይሆን በክፋት ጎኔ የምታወቀው ሳሳድድ የነበርኩ፣ ስገድል የነበርኩ፣ ሳስገድል የነበርኩ፣ በመልካም ሕይወት ውስጥ ያልተመላለስኩ የነበርኩ እኔ በእናንተ መካከል ይህንን ሁሉ አድርጌያለሁ ብሎ በመጨረሻው ሰዓት ግን እግዚአብሔር አምላክ ወደ እርሱ እንደሚወስደው ሲያቅ ምንድን ነው ያለው? ሩጬን ጨረስኩ። ሩጫ ነው አይደለም? የዚህ ዓለም ኑሮ ውጣ ውረድ አለው፣ ረሃብ አለው፣ መራቆት አለው፣ መሰደድ አለ። ለዚያም ከዛም በላይ ደግሞ ብዙ ለሰው የማንነግረው በውስጣችን የምናውቃቸው ነገሮች አሉ። ግን ያንን ይዘን ግን መልካም ከሆነ በመልካም ሩጫችንን ጨርሰን ሊሆን ይችላል። በክፉ ከሆነ ደግሞ አስቸጋሪ ነው ማለት ነው። ስለዚህ መልካም አድርገን በእግዚአብሔር ፊት እንድንቆይ የአባቶቻችን አምላክ ይርዳል። ስለዚህ በግራ ያሉትን ደግሞ ምን ይላቸዋል? እናንተ ርጉማን ከኔ ወግዱ። ርጉማን እንግዲህ የጠራን ለምርጥ ዕቃ ነው። ቅድም ርዕሳችን ላይ እንዳየነው ለምርጥ ዕቃ እምነታችንን ጠብቀን እንድንይዝ፣ የታረዘውን እንድናለብስ፣ ያዘነውን እንድናጽናና፣ ከሁሉም ነገር ፍቅር እንዲኖረን፣ ሰላም እንዲኖረን፣ በሰላም በሁሉ እንድንመላለስ እግዚአብሔር ጠርቶናል። ነገር ግን ያንን የማናደርግ ከሆነ እናንተ ርጉማን ከኔ ወግዱ፣ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታረዝ አላለበሳችሁኝም፣ እንግዳ ሆኜ ብመጣ አልተቀበላችሁኝም፣ ይህንን ሁሉ መልካሙን ነገር አላደረጋችሁኝም ብሎ ይመልስላቸዋል። በቀኝ የቆሙት መች ተምረን አበራንህ፣ መች ተጠምተን አጠጣንህ፣ መች ታርዘህ አለበስንህ፣ መች እንግዳ ሆነህ እኛ በርን ከፍተን አስገባንህ ብለው ይሉታል። ከእናንተ መካከል ለአንዱ ያደረገ ለእኔ ያደረገ። ምክንያቱም እግዚአብሔር አምላክ ከጠራው በኋላ ያንን ያለፈ ሕይወቱን ረስቶ የነ ቅዱስ እስጢፋኖስን መገደል እያነሳ እድሜ ልኩን እስካለ ድረስ በጸጸት ውስጥ ይኖር ነበር ሐዋርያው ቅዱስ ጳውሎስ። እኛ ግን በሰራነው ኃጢአት የምንመጻደቅ እንጂ እኔ እኮ ኃጢአተኛ ነው ብለን እንኳን የምንናገር ሰዎች የለንም። እግዚአብሔር አምላክ ወደ ምሕረቱ ይመልሰንና ስለዚህ ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነው። እኛ የተሸከምነው ስም ምንድን ነው? እምነት ነው፣ ፍቅር ነው፣ ሰላም ነው፣ መተሳሰብ ነው። ግንስ ያንን ረስተነዋል። ወገኖቼ። ለመመለስ ግን ጊዜው አይርቅም።
እግዚአብሔር እኮ ኃጢአትን እንጂ ኃጢአተኛን ይጠላል አይጠላም እኮ። ለምን? ኃጢአታችንን ተናዘን እኔ በደለኛ ነኝ በበደል ውስጥ ኖሬያለሁና ትናንትና የነበረው ሕይወቴ ይሄ ነው አንተ ታውቀዋለህ። ለምን? ልብንና ኩላሊትን የሚመረምር አምላክ ስለሆነ እግዚአብሔር ይፈትን ልብንና ኩላሊትን ይመረምራል። በዚህ በመዝሙር 7 ቁጥር 9 ላይ ይፈትን ልበ ወኩላሊተ እግዚአብሔር። ትናንትና የምንሰራውን የሰራነውን ያሰብነውን ሳንፈጽመው የቀረውን የሚቀረውንም ያውቃል። ያንን ሁሉ ከተመለከተ በኋላ ግን ከነ ኃጢአታችን ከነ በደላችን ሳያጠፋን በምሕረት አደባባዩ ይሰበስበናል። ማን ስለሆነ? መሐሪ ስለሆነ ይቅር ባይ ስለሆነ የእኛን መውደቃችንን ሳይሆን መነሳታችንን ስለሚፈልግ። አንዳንዴ አባቶቻችን ይላሉ አይደለም፣ አንተ እንቅፋት እንዲመታ እግዚአብሔር አይፈቅድም፣ ግንስ እምነትህን ለማየት እንቅፋት ሊመታ ይችላል። እውነት ብርሃናተ ዓለም ቅዱስ ጳውሎስ ኃይሉ እንዲጠፋ እግዚአብሔር ፈልጎ ነው? አይደለም፣ ለማስተማር ነው። ግን ከዛ በኋላ ተምሮ ምን ሆኗል ማለት ነው? ብርሃናተ ዓለም፣ የዓለም ብርሃን። በምን? በትምህርቱ እየዞረ የሚያስተምርበት ከበቂ በላይ ነው። እንደገና ደግሞ ታስሮ በእስር ቤት ውስጥ ሲኖር መልእክታትን እየጻፈ ያስተምራቸው ነበር። 14 መልእክታት አሉ። ዛሬ ከሮሜ እስከ ዕብራውያን ብንመለከት 14 መልእክታት አሉ። እንደውም እነ ቅዱስ ጢሞቴዎስ የመንፈስ ልጅ ይላል። መልካሙን የሚያደርግ ከኔ ስር የሚከተል የነበረው የመንፈስ ልጅ ጢሞቴዎስ ሆይ መልካሙን የእምነት ገድል ተጋደል። የተጠራለት በብዙ ቦታ በአደባባይ በሰዎች ውስጥ ነው። ስለዚህ ምን ይላል? የእምነትህን ገድል ተጋደል። ስለዚህ ከኛ ምን ይጠበቃል? የእምነትን ገድል መጋደል ይጠበቅብናል። በምን አይነት? እርሱን በመፈለግ ንስሐ በመግባት በመጾም በመስገድ። ዛሬ ያለንበት ዘመን ዘመነ ጾም ነው አይደለም? ጾሙን ስናስታውስ የመጀመሪያ መሆን ያለበት ከውስጣችን ዝግጅት ያስፈልጋል። አንዳንዴ 40 ቀን ጾመን 14 ቀን ጾመን መልስ ልናጣ እንችላለን። ለምንድን ነው መልስ ያጣነው ብለን ራሳችንን ስንመለከት ከልባችን ስላልጾምን ነው ወገኖች፣ ከልባችን ስላልጸለይ ነው፣ ከልባችን ስላልሰገድን ነው። ስለዚህ ከልባችን መጾምና መጸለይ ከማን ይጠበቃል? ከኛ ይጠበቃል ማለት ክርስቶስ መሐሪው ይቅር ባዩ አምላክ በገዳመ ቆሮንቶስ ለእኛ አርአያ ለመሆን ወደ መልካም ሕይወት ውስጥ እንድንመለስ አስተምሩን፣ እርሱ ፈለጉን እንድንከተል ለእኛ ሰጥቶናል። ምክንያቱም ጾም ከሁሉም ነገር የምንወጣበት የጽድቃችን በር ነው። ብንወድቅ እንኳን የምንነሳው በጾም በጸሎት ነው። አፄ ዘርዓ ያዕቆብ ምን አሉ አሉ? ከዕለታት በአንድ ቀን እስኪ ከልባችን ነው የምንጸልየው ይሆን አሉ። እስኪ ልባችንን እንያሉና እውነት ከልባችሁ ነው የምትጸልዩት አሉ። አዎ አሉ። እኔ ከልቡ የሚጸልየውን ሰው አንድ በቅሎ ሸልመዋለሁ። አቡነ ዘበሰማያት የምትለውን ጸሎት ከልቡ የጸለየ ከልቡ ወደ እግዚአብሔር የጠየቀ ሰው ከኔ አንድ በቅሎ ይሸለማል። እኔ ጸልያለሁ አለና አንድ ጎበዝ ተነሳ ጀመረና አቡነ ዘበሰማያት ይትቀደስ ስምከ ሲል በቃ አሉት። ከልብህ ነው የጸለይከው? እውነት ምሕረት ለማግኘት ነው? ሰላም ለማግኘት ነው? ፍቅር ለማግኘት ነው? አንድነት ለማግኘት ነው ብለው ሲጠይቁት አዎ አለ። ንጉሥ በጣም ይከበራል። እስኪ ንጉሴ እኔን ሳይ ይበላል። ካህንም ናቸው ንጉሥም ናቸው። ከዛ በኋላ አይ ንጉሴ ሆይ ከልብ ያልጸለይኩም አለ። ለምን? በቅለዋን ሲሰጡኝ ከነኮርቻዋ ነው ወይስ ብቻዋን ነው የሚሰጡኝ ብዬ በልቤ እያንሰለሰልኩ ነበር አሉ። አያችሁ፣ እርሷ በቅለዋን ኮርቻ ለእሱ ግን ሊሰጠው ቃል ተገብቶለታል። ስለዚህ ጸሎቱን ጸልዮ ጠይቆ ማግኘት ሲገባ ምን አለ? አይ ለየብቻ ነው የሚሰጡኝ ወይስ የትኛው ነው የሚሰጡኝ ብዬ በውስጤ ተጠራጥሬያለሁ። ስለዚህ ከኛ የሚጠበቀው በንጹህ ልቦና መጸለይ፣ በንጹህ ልቦና መጸለይ ወገኖች። በሚገርመው
ብርሃናት ዓለም ቅዱስ ጳውሎስ ከተጠራ በኋላ ሳውል የሚለው ስም ጳውሎስ ከተባለ በኋላ የስሙ ትርጓሜ ምንድን ነው? አምላካችን መድኃኒታችን ኢየሱስ ክርስቶስ ሲጠራው ምንድን ነው ያለው? ምርጥ ዕቃ፣ የተመረጠ። እያችሁ ሌላው ቀርቶ ስማችን እንኳን ሳይቀር ይቀየራል። ዳዊትን ምንድን ነው ያለው? እንደ ልቤ አይደል ያለው? ኃጢአት ሰራ፣ በደለ፣ በዝሙት ውስጥ ወደቀ፣ ኦርዮንን አስገደለ፣ ሚስቱ ቤርሳቤህን ለራሱ ወሰደ። ነቢዩ ናታን ሄዶ ከገሰጸው ካስተማረው በኋላ ከመቅጽበት ተኝቶ፣ አይገርማችሁ? እንባውን እያፈሰሰ ሰርዶ በቅሎበት ተብትቦ እስከሚይዘው ድረስ ተኝቶ በመኝታው ላይ ይጠብቅ ነበር እግዚአብሔር። እነዚህ እሱን የሚያገለግሉት ከእሱ ስር ያሉ ሰዎች ሄደው ከሰውነቱ ላይ ሰርዶውን ቆራርጠው ነው ከዛ ውስጥ ያወጡት። ጎንበስ ብሎ ሲያለቅስ 1 ሜትር ድረስ እንባው ይወርድ ነበር ወገኖች። ከዛ በኋላ እግዚአብሔር ሲሰጥ አይሳልስም አይደለም? እንደ ልቤ ያለው። እስኪ እኔና እናንተንም እንደ ልቤ ይበለን ወገኖች። ሲስሙን ከፍ አድርጋቸው አመስግኖት። ስለዚህ ጳውሎስ ማለት አመስጋኝ፣ ደስታ፣ መጽንኤ ነገር፣ መልካም ነገር የምናገር ልሳነ ክርስቶስ። አያችሁ ደስ አይል? ልሳነ ክርስቶስ። እኛ ራሳችን እንኳን በራሳችን እንኳን በደንብ መናገር አንችልም። የክርስቶስ ልሳን ከክርስቶስ ልክ ከክርስቶስ የወጣ የሚመስል ትምህርቱ ስለ ባልና ሚስት ሲናገር ብትፈቅዱ ብትወዱ እንደኔ ፍጹማን ሆናችሁ በትዳር ሕይወት ውስጥ ሳይሆን በድንግልና እንድትኖሩ እፈቅዳለሁ። ነገር ግን ትዳር መያዝ አለብኝ ብላችሁ ካላችሁ በትዳር ሕይወት ውስጥ መልካሙን አድርጉ ብሎ ይገስጻል። እስራኤላውያን ሲያጠፉ ሲበድሉ፣ እንደውም ደግሞ በዚህ በዕብራውያን መልእክቱ ስታነሱት አንድ ቦታ ስሙ አልተጠቀሰም። እነሱ አይሁዳዊ ናቸው፣ እሱ ቅድም እንዳልነው ፈሪሳዊ ነው። ሲጽፍላቸው ከጳውሎስ ነው የተጻፈው ሲባል እሱ አረመኔ ነው ወይም ደግሞ በእምነት ውስጥ የለም ብሎ አይቀበሉትምና ስሙን ሳይገልጽ ነው ጽፎ የላከላቸው ወገኖች። ስለዚህ እስከዚህ ድረስ ተመርጦ እግዚአብሔርን አገልግሎ ከእግዚአብሔር በረከት አግኝተዋል። እኔና እናንተም በእውነት ምርጥ ዕቃ ሆነን እግዚአብሔር አምላክ የሰጠንን መልካሙን ስራ ሰርተን በፊቱ እንድንቆም የአባቶቻችን አምላክ መድኃኔዓለም ኢየሱስ ክርስቶስ ይርዳል። ከኛ የሚጠበቀው ወገኖቼ ከልብ መጸለይ ይጠበቃል። ምናልባት እንማራለን፣ ላናስተውል እንችላለን። ማስተዋል ይጠበቅብናል። ለምን? ጥቅሙ የኛ ስለሆነ። እኛ የምንጸልየው እኛ የምንጠይቀው ጠቀሜታው ለእኛ ነው። ምናልባት ለሀገር ጸልየን ሊሆን ይችላል፣ ለቤተሰቦቻችን ጸልየን ሊሆን ይችላል፣ ለማንም ልንጸልይ እንችላለን። መጀመሪያ የምንጠቀመው ግን እኛ ነን አይደለም? ሐዋርያው ማነው መዝሙረኛው ዳዊት ልጁን ምንድን ነው ያለው? ልጅ ሆይ ያለ ሰው ሆነ። ከባድ ቃል ነው ወገኖች። ዳዊት ልጁን ጠራውና ና ልጅ እፈልግሃለሁ ብሎ ሲያስጠራው እሱ የጠበቀው ገንዘብ፣ ሀብት፣ ንብረት ነው። እንግዲህ ሰው እድሜው ገፋ እያለ ሲሄድ ምንድን ነው ልጆች የሚጠብቁት? ምን ሊያወርሰኝ ይሆን? የት የተደበቀ ገንዘብ አለው? የትኛውን ቦታ ለእኔ ሊሰጠኝ ይሆን ነው አይደለም እናስበው። ዳዊትም ሲጠራው ይህንን ያሰበው ጠቢቡ ሶሎሞን። ከዛ በኋላ ምን አለው? ልጄ ሆይ አለ፣ እኔ የምሰጠው ነገር ለአንተ የማደርግልህ ነገር ቢኖር ሰው ሁን። ሰው መሆን ከባድ። ዛሬ ሰው ጠፍቶ ነው አይደለም ሰው በክፋት ገንዘብ ላይ የሚኖረው። የአስተዳደግ ችግር፣ ተምረን እንዳልተማረ የመሆን መልካም መንገድ እንድንከተል ተጠርተን ያንን መልካም መንገድ ትተን የማይገባ መንገድ በመከተል ክርስቶስ ይሄን አለ፣ ምርጥ ዕቃ ያደርገዋለሁ ቃሌን የሚሸከም እኔን የሚያገለግል አለ። ከዛ በኋላ ጠቢቡ ሰሎሞን ከመቅጽበት ምርጥ ዕቃ ሆነ ወይም ሰው ሆነ። ፍርዱን አይታችኋል አይደለም? እንደው ይችላል ላንሳውና በዚሁ ልጨርስ። 2 ሴቶች ሁለቱም ወልደው በአንድ ቤት ውስጥ ይኖሩ ነበር ይለናል። እነዚህ ሰዎች 2 ሴቶች አንዷ ልጇ ላይ ተኝታ ወይም ደግሞ እርሱ ላይ የሆነ ነገር አፈነውና ልጇ ሞተ። ልጇ ሞቶ የዛችኛዋን ያልሞተውን ልጅ ወስዳ የኔ ልጅ የእሷ ልጅ ነው የሞተው ብላ የሞተውን እዛች ጓደኛዋ ጋር አስቀመጠችና ያችኛዋን ማሳዘን ጀመረች።
እንግዲህ ፍርድ ወዴት ነው የሚሄደው? ወደ ንጉሥ ነው አይደለም የሚሄደው? ጠቢቡ ሰሎሞን ቁጭ ብሎ በመንበር ላይ ሲፈርድ ሁለቱንም ይዘዋቸው መጡ። እቺ ልጄ ነው ትላለች፣ እቺ ልጅ አይደለም የሞተው ነው እንጂ እየተከራከሩ ያለ ጠቢቡ ሰሎሞን እባካችሁ እውነቱን ተናገሩ ሲል በፍጹም አንጀቴን አውቀዋለሁ፣ 9 ወር ከ5 ቀን በማህፀኔ የተሸከምኩት ጡቴን እያጠባው የሚበላውን የሚጠጣውን እያደረኩለት ያሳደግኩት ልጄ ነውና የኔ ልጅ ነው ለኔ ነው የሚገባው ትላለች እናት። ያችኛዋም የኔ ነው ትላለች። መጨረሻ ላይ ምን አለ? ሰው ሁን ብሎታልና ፍርድ እንዳያጣምም ሂዱና ሰይፍ ይዛችሁልኝ ነው። ሰይፍ ይዛችሁልኝ ነው። ሰይፍ አምጡና ልጁን እኩል ሰንጥቃችሁ ለሁለቱ አካፍሏቸዋል። አያችሁ ስልጣን እንደው ማለት የመንፈስ ቅዱስ ስጦታ። ከዛ በኋላ ምን አለ? ያቺ ልጇ ሞተባት ይሰጠቃል። ይህ ልጅ ሞቶ ማን ይቀራል? እኔም እሷም ልጆቻችንን አታለኩንም ይሆናል። ስለዚህ እኩል ክፈሉና ስጡ ለኔ ድርሻዬን ስትል አሁን የእውነተኛ ልጁ እናት ተገኝታ ያችኛዋ ምን አለች? እኔ በፍጹም እሷ ጋር ይኑር፣ የፈለገውን ይመገብ፣ የፈለገውን ይብላ፣ የፈለገውን ቃል ሲያገኝ ወደ እኔ መጥቶ እቅፍ የሚገባበት ሩቅ አይሆንም። ስለዚህ አትክፈሉት፣ ለእሷ ስጧት አለች እናትየዋ ማለት። በዚህ ሰዓት እቺ ልጅ ይሄ ልጅ የዚችኛዋ ሳይሆን አይገደል ያለችው ነውና ልጇን ለባለቤቱ ስጡ አለ። ስለዚህ መልካም ስናደርግ እግዚአብሔርን ስናገለግል ስሙን መሸከም ስንችል ሌላው ቀርቶ ፍርዳችን እንኳን የቀና ነው። የቀና ፍርደን የቀና ሰምተን የቀናውን ተምረን ፍቅርን ገንዘብ አድርገን እግዚአብሔርን አገልግለን በቤቱ እንድንኖር የአባቶቻችን አምላክ መድኃኔዓለም ኢየሱስ ክርስቶስ ይርዳን። ሁላችንም ቆም ብለን አንድ መዝሙር እንዘምራለን።